ዩቲዩብ ላይ እንዴት በቀላሉ ቻናላችሁን ሞኔታይዝ እንደምታረጉ አንድ ባንድ አሳያችኋለሁ። እንደምታዩት ዛሬ ኦገስት 1 2026 ቅዳሜ ቀን ላይ ነው የምንገኘው። የመጀመሪያውን የዴሊ አፕሎድ ቪዲዮ እንሰራለን። ዩቲዩብ ቻናላችንን እንዴት ሞኔታይዝ እናደርጋለን። 1000 ሰብስክራይበር እና 4000 ዋችአወር ወይም 4000 እይታ ሲኖራችሁ ኢርን ውስጥ ገብታችሁ እዚህ ጋር አፕላይ የሚል አማራጭ ይመጣላችኋል ማለት ነው። ሁሉም ነገር ከጨረሳችሁ በኋላ ከዛ እንደምታዩት ኢርን ውስጥ እንገባና ሪቪው ቤዝ ተርምስ የሚል አለ። የመጀመሪያው ስቴፕ ማለት ነው። እሱን ስታርት እንለዋለን። እጅግ በጣም ቀላል ነው። እንደምታዩት ተርሞቹን ከፈለጋችሁ ማንበብ ትችላላችሁ። በጣም ረጅም ነው። ከዛም እዚህ ጋር አይ አክሰፕት ዘ ቤዝ ተርምስ የሚለውን ቲክ በማድረግ አክሰፕት እንለዋለን ማለት ነው። ይህም እንግዲህ ምንድነው የዩቲዩብ ቤዝ ተርሞችን ተስማምቻለሁ የሚለውን የሚያመለክት ነው። ቲክ አድርጋችሁ ማለፍ ይኖርባችኋል። ሁለተኛውና እጅግ በጣም ወሳኙ ስቴፕ ደግሞ ሴትአፕ ፎር አድሰንስ ፎር ዩቲዩብ የሚል አማራጭ አለ። እጅግ በጣም ብዙዎቹ እንግዲህ እዚህ ጋር ነው የሚቸገሩት። አፕላይ ካረጉ በኋላ በጣም ብዙ ጊዜ ኢረር ይመጣባችኋል። ስለሱም ቪዲዮ ሰራላችኋለሁ። አሁን ግን አዲስ ስትሆኑ እንዴት እንደምታደርጉ አሳያችኋለሁ። ስታርት የሚለውን ትጫናላችሁ። ከዛም ሶስት አይነት ምልክቶች አሉ። የመጀመሪያው yes I have an existing AdSense for YouTube or AdSense account ይላል። ይህንንም የምትመርጡት እንግዲህ ከዚህ በፊት የአድሰንስ አካውንት ካላችሁና በትክክል የሚሰራ የአድሰንስ አካውንት ከዚህ በፊት የምትጠቀሙ ከሆነ እዚህ ጋር yes ትሉታላችሁ። ሁለተኛው ደግሞ no I need to create one ይላል። ይህ ደግሞ ምንም አይነት አድሰንስ ከሌላችሁና አዲስ መክፈት ከፈለጋችሁ no ትሉታላችሁ። ሶስተኛው ደግሞ I don't የሚለው መምረጥ ትችላላችሁ። ምንም አላቅም የሚለው ማለት ነው። እኔ ከዚህ በፊት ስለነበረኝ yes ብያልፈዋለሁ። ነገር ግን ከሌላችሁ no ትሉታላችሁ። ይህንንም የአድሰንስ አካውንት እንዴት ክሬት እንደምታደርጉ ሌላ ቪዲዮ ሰራላችኋለሁ ማለት ነው። የትኛው ጂሜል ላይ ነው የአድሰንስ አካውንት ያለው የሚለውን ያስመርጠኛል። ጂሜልን ካስገባው በኋላ በዚህ መልኩ አልፈዋለሁ። ስልክ ላይ ከሆነ እንግዲህ እንደምታዩት እነዚህን ፕሮሰሱ ማለፍ አለባችሁ። በጣም ብዙ ፕሮሰስ አላቸው። ነገር ግን በኮምፒውተር ቢሆን ወዲያውኑ ወደዚህ ስቴፕ የሚያመጣችሁ እንደምታዩት አድሰንስ ሴትአፕ የሚል አማራጭ አለ። ፐብሊሸር ፕሮዳክት፣ ፐብሊሸር አይዲ፣ ካንትሪ ኤቭሪቲንግ እዚህ ጋር ያመጣላችኋል። በትክክል ቼክ ካደረጋችሁ በኋላ ኮንቲኒው ትሉታላችሁ። እንደምታዩት የኔን የዩቲዩብ ቻናል ሊንክ አንጥቶልኛል ወይም ደግሞ ዩአርኤሉን አንጥቶልኛል። ሴትአፕ አካውንት ለዋለው ከዛም እንግዲህ እንደምታዩት ፕሮሰሱን ያስጀምራል። ሪዳይሬክት ቱ ዩቲዩብ ብሏለው። ይህም ፕሮሰስ የተወሰኑ ቀናትን ይፈጃል። አንድ ቀን ነው የፈጀብኝ። ነገር ግን በጣም ብዙ ችግር የሚኖርበት ከሆነ የተወሰኑ ቀናትን እስከ 15 ቀን ሊፈጅባችሁ ይችላል። በጣም የሚቆይ ከሆነ አድሰንሱ ላይ የሆነ ችግር አለ ማለት ነው። እንደምታዩት ወዲያውኑ ኢሜል ላኩልኝ ማለት ነው። በትክክል እንደተስተካከለና አድሰንሱንም ሴትአፕ እንዳረኩት የሚያሳይ ኢሜል ተላከልኝ። ሶስተኛው ደግሞ ጌት ሪቪውድ የሚል አማራጭ አለ። እዚህ ጋር በጣም ብዙ ፌል የሚያደርጉ ሰዎች አሉ። እዚህ ጋር ፌል የሚያደርጉት ደግሞ ምንድነው ዩቲዩብ በራሱ ሰዎች የኛን ቻናል ያስገመግማል ማለት ነው። ይህ ቻናል ሪዩዝድ ኮንተንት አለው ወይስ ደግሞ ኦሪጂናል ነው የሚለው ነገር እያንዳንዱ ነገር የሚገመግሙበት ፓርት ነው። እዚህ ጋር አንድ ነገር የምትስቱ ከሆነ ወይም የሰው ቪዲዮ የምትጠቀሙ ከሆነ ከዚህ በፊት የሰው ቪዲዮ ተጠቅማችሁም ዩቲዩብ ቪዲዮ ላይ በጣም ብዙ ቪው ካገኛችሁ እዚህ ጋር ሪዩዝድ ኮንተንት ብሎ ያስቆማችኋል ማለት ነው። ስለዚህ የኔ ቻናል ምንም አይነት ችግር ስላልነበረበት ይህንንም ስቴፕ አልፌያለሁ። ይህም አንድ ቀን የፈጀብኝ ማለት ነው። እንደምታዩት ከአንድ ቀን በኋላ ይህን የመሰለ ኢሜል ተላከልኝ። ዌልካም ቱ ዘ ዩቲዩብ ፓርትነር ፕሮግራም ብሎ እንግዲህ ይህን የመሰለ ኢሜል ልኮልኛል። በጣም ብዙዎቻችሁ እንግዲህ እዚህኛዋን ኢሜል ስታዩ ደስ እንደሚላችሁ ተስፋ አደርጋለሁ። ሎኮላፕስ ኮንግራትስ ዩ ሃቭ ቢን አክሰፕትድ ኢንቱ ዘ ዩቲዩብ ፓርትነር ፕሮግራም ብሏል። ከዚህ በኋላ ያለውን ስቴፕ እጅግ በጣም ብዙ ሰዎች በትክክል አያሳዩአችሁም። ነገር ግን እጅግ በጣም ወሳኝ ነው ማለት ነው። እነዚህን ስቴፖች ማትከተሉ ከሆነ ዩቲዩባችሁ ላይ ገንዘብ መስራት አትችሉም። እንደምታዩት ኢሜሉን ይመስላል። ወደ ዩቲዩብ ስቱዲዮ ስንመለስ ዩቲዩብ ስቱዲዮም እዚህ ጋር ኮንግራትስ ብሎናል። ከዛ ሌትስ ጎ ብለን እናልፋለን። በመቀጠል አሁንም ኢርን ውስጥ እንገባለን ማለት ነው። እንደምታዩት you have unlocked new ways to earn ይላል። በጣም ብዙ አማራጮች አሉ ዩቲዩብ ላይ ተከፋይ የምትሆኑባቸው። እንደምታዩት ወደ ታች ስክሮል ስናደርግ እነዚህን አማራጮች እናገኛለን። የመጀመሪያው ዎች ፔጅ አድስ ነው። ይህም እንግዲህ እጅግ በጣም ትልቁ ክፍያ የምናገኝበት ነው። ዩቲዩብ ላይ ሎንግ ቪዲዮ ስንሰራ ማስታወቂያዎች በማል ይገባሉ። በነዛ ምክንያት ነው ዩቲዩብ ላይ ክፍያ የምናገኘው። ሁለተኛው ደግሞ ሾርት ፊድ አድ ነው። ይሄኛው በቅርብ የተካተተ ነው። ሾርቶች ላይም አሁን አድ ወይም ደግሞ ማስታወቂያ መካተት ጀምሯል። በእነሱም ተከፋይ እንሆናለን። ሌላኛው ደግሞ ሜምበርሺፕ ነው። ሜምበርሺፕ ማለት በቅርቡ ሰምታችሁ ሊሆን ይችላል። እሸቱ ወይም ደግሞ ዶንኪ ቲዩብ ላይ ሜምበርሺፕ ሁኑ፣ እርዳታ ያስፈልገኛል፣ በጣም ብዙ ሰራተኞችን ከስራ አሰናብት ነው። ስለዚህ ሜምበርሺፕ 3000 ሰዎች ሜምበርሺፕ ፈልጋለሁ እያለ ነበረ። ይህም ምንድነው ካላ
ካላችሁኝ አባልነት እንደማለት ነው። ለምሳሌ የሆነ ቦታ ላይ አባል ስትሆኑ በየወሩ የምትከፍሉት ነገር ይኖራል። ይህም እንግዲህ እጅግ በጣም ተመሳሳይ ነው። ዩቲዩብ ቻናሉ ላይ አባል ስትሆኑ በየወሩ የምትከፍሉት አይነት የገንዘብ መጠን አለ ማለት ነው። በሌቭል ያስቀምጣል። እናንተም ያቅማችሁን ያህል እዛ ሌቭል ላይ በመግባት በየወሩ የምትከፍሉበት አማራጭ ነው። እንዴት እንደሆነ አሳያችኋለሁ። ሌላኛው ጊፍት ነው። ዩቲዩብ ላይ አሁን ላይ ጊፍቶች አሉ ማለት ነው። ላይቭ ላይ ስትገቡ በጣም ብዙ አይነት ጊፍቶች አሉ እንደ ቲክቶክ፣ በእነሱም ተከፋይ ትሆናላችሁ። ሌላኛው እንግዲህ ሱፐርስ ነው። እነ ሱፐር ታንክስ እነ ሱፐር ስቲከር ውስጥ ይካተታሉ። እነሱንም እንዴት እንደምናደርግ አሳያችኋለሁ። አሁን ደግሞ አዲስ የተካተተው ፓርትነርሺፕ የሚባል አማራጭ አለ፣ ወይም ደግሞ ብራንድ ዲል የተባለው ማለት ነው ከዚህ በፊት የነበረው። ይህም እንግዲህ የእናንተን ቻናል ለሌሎች ብራንዶች ወይም ለትላልቅ ድርጅቶች ዩቲዩብ ያስተዋውቅላችኋል። ዩቲዩብ ለትላልቅ ድርጅቶችና ለትላልቅ ብራንዶች የእናንተን ቻናል አናሊቲክስ ይሰጣል። እነሱም ከወደዱና ከነሱ ሀሳብ ጋር የሚሄድ ቻናል ከሆነ በቀላሉ ኮኔክት ያደርጓችኋል። ከዛም የፓርትነርሺፕ ፕሮግራም ትጀምራላችሁ ማለት ነው። ከነሱ ጋር የብራንድ ስፖንሰሮችን በቀላሉ መስራት ትችላላችሁ። የመጨረሻው ደግሞ ሾፒንግ ነው። ይህንን ብዙ ሰዎች ኢትዮጵያ ውስጥ አይጠቀሙትም፣ ነገር ግን በጣም ብዙ አማራጮች አሉት። እነሱንም በኋላ ላይ ያሳያችኋለሁ። ስለዚህ አሁን ከዋች ፔጅ አድ እንጀምራለን። ዋች ፔጅ አድ የሚለውን ስንጫ እንደምታዩት ይህን የመሰለ አማራጭ ያመጣልናል። ተርን ኦን ማድረግ አለብን ማለት ነው። እንደምታዩት እዚህ ጋር ማንበብ ትችላላችሁ። ላይቭ ስትሪም ላይም ተከፋይ ትሆናላችሁ በዋች ፔጅ አድ። እንዲሁም ረጃጅም ቪዲዮዎችን ስትሰሩ መሀል ላይ የሚገቡ ማስታወቂያዎች አሉ ማለት ነው። ፓሲቭ ኢንካም ናቸው። እነዚህን ተርን ኦን ማድረግ አለብን። ይህንን ተርን ኦን ካላደረጋችሁት ዩቲዩብ ላይ ምንም አይነት ቪዲዮዎች ብትለቁ ተከፋይ አትሆኑም ማለት ነው። ከዚህ በፊት የነበሩትም ከዚህ በኋላ የሚሰሩትም ቪዲዮ ላይ ተከፋይ አትሆኑም። ስለዚህ ተርን ኦን ማድረግ አለባችሁ። ተርን ኦን ስንለው እንደምታዩት ይህን አማራጭ ያመጣናል። አይ አክሰፕት ብለን አክሰፕት እንለዋለን። ከዛም ሪቪው ዩር አድ ዲፎልት ይላል። እዚህ ጋር ሾው ሚድሮል አድ ዱሪንግ ማይ ቪዲዮ የሚለውን እንጫናለን። ምክንያቱም ሚድሮል አዶች በጣም ብዙ ገንዘቦችን የምናገኝባቸው አማራጮች ናቸው። ሚድሮል አድ ማለት ከ8 ደቂቃ በላይ ቪዲዮዎችን ስንሰራ መሀል ላይ የሚገባ የማስታወቂያ አይነት ነው። ከዛም ኔክስት እንለዋለን። እቺን ቲክ አርግተናት በመቀጠል ወሳኙ ሴታፕ እዚህ ጋር ነው። እንደምታዩት አይ ዊል ቹዝ እና ኦል ኦፍ ማይ ኤግዚስቲንግ ቪዲዮ የሚል አማራጭ አለ። ይህም ማለት እንግዲህ ከዚህ በፊት የሰራችሁት ቪዲዮ በሙሉ ሞኔታይዝ እንዲሆን ከፈለጋችሁ ኦል ኦፍ ማይ ኤግዚስቲንግ ቪዲዮ ትላላችሁ። አይ ዊል ቹዝ ደግሞ የሚለውን ከመረጣችሁ እያንዳንዱን እየመረጣችሁ ነው ኦን የምታደርጉት። ስለዚህ ሁሉንም ሞኔታይዝ ማድረግ ስለምፈልግ ኦል ኦፍ ማይ ኤግዚስቲንግ ቪዲዮ የሚለውን በመጫን ሞኔታይዝ ኦል እንለዋለን። በመቀጠል እንግዲህ እንደምታዩት በትክክል አጠናቀናል ማለት ነው የመጀመሪያውን ስቴፕ። ከዚህ በፊት የነበሩት ቪዲዮዎች በሙሉ እንዲሁም ከዚህ በኋላ የምትሰሩትን ቪዲዮዎች በሙሉ ሞኔታይዝ ኦን ይሆናሉ። ነገር ግን ከዚህ በኋላ የምትሰሩት ቪዲዮ ሞኔታይዙ ኦን ይሆናል ስላችሁ የግድ ቪዲዮዎችን ስትጭኑ ሞኔታይዙን ኦን ማድረግ ይኖርባችኋል። ክፍያውም እንዴት ነው መች ነው የሚጀምረው የሚለውን በኋላ ላይ ነግራችኋለሁ። ቀጣይ ሾርት ፊድ ነው። ሾርት ፊድንም እንጫናለን። እንደምታዩት ተመሳሳይ ነው ስቴፓቸው። ተርን ኦን እንለዋለን። ከዛም አይ አክሰፕት ዘ ሾርት ፊድ ተርምስ የሚለውን በመጫን አክሰፕት እንለዋለን። የሾርት አድና የዋች ፔጅ አድን ኦን አድርገናል። እንደምታዩት ቀጣይ የሚመጣው ሜምበርሺፕ ነው። ሜምበርሺፕ እንጫናለን። ሜምበርሺፕ ላይ ግን ዝም ብላችሁ ኦን የምታደርጉት ነገር አይደለም። እናንተ ናችሁ እያንዳንዱን ፕራይስ የምትሰጡት ማለት ነው። ኤክስፕሎር ኔክስት ስቴፕ የሚለውን እንጫናለን። ከዛም እንደምታዩት ፐርኮች አሉ ማለት ነው። እነዚህን ከፈለጋችሁ እየመረጣችሁ አንድ ባንድ ኦን ማድረግ ትችላላችሁ። ሙሉንም ኦን ማድረግ ትችላላችሁ ማለት ነው። እኔ ሰጠዋለሁ የምትሉትን አገልግሎት እዚህ ውስጥ እያንዳንዱ መምረጥ ትችላላችሁ። ከፈለጋችሁም አድ ማድረግ ትችላላችሁ እዚህ ውስጥ ከሌለ ማለት ነው። እኔ ሁሉንም ሰሌክት አደርጋለሁ። ከዛ ኔክስት እለዋለሁ። እንደምታዩት እንግዲህ ብዙ አማራጮች አሉ። 3 ሌቭል፣ 4 ሌቭል እና 5 ሌቭል የሚል አማራጭ አለ። የምትፈልጉትን ትመርጣላችሁ እናንተ። 3 ሌቭልም 4 ሌቭልም ማድረግ ትችላላችሁ። የምትሰጡትን አገልግሎት እዚህ ጋር እያያችሁ ሌቭሉን ከፍ ማድረግ ትችላላችሁ። እንደምታዩት የመጀመሪያው ሌቭል 1 ይላል። ዋጋውንም እዚህ ጋር ነው የምንመለከተው። ከስንት ይጀምራል የሚለው ማለት ነው። ከ99 ሳንቲም ጀምሮ እንደምታዩት በጣም ብዙ ዋጋዎች አሉ። እኔ 2.99 አደርጋለሁ። ሌቭል 2ንም በምታዩት መልኩ እናስተካክላለን። ሌቭል 4 ነው እንግዲህ ያለው። እንደምታዩት ከሌቭል 4 ጀምሮ እያንዳንዱን ፕራይሲንጉን እናወጣለታለን። በቻላችሁት አቅም ብታሳንሱት በጣም ተመራጭ ነው። ምክንያቱም በጣም ብዙ ሰዎችን ልታገኙ ስለምትችሉ አነስ ባለ ዋጋ ብዙ ሰዎችን ማግኘቱ የተሻለ ነው። በመቀጠል ደግሞ የሌቭላችሁ ስም ነው የምትሰጡት ማለት ነው። የምትፈልጉትን ስም መስጠት ትችላላችሁ። እኔ ሲልቨር ምናምን እያልኩ ሰጠዋለሁ። ሲልቨር፣ ጎልድ፣ ፕላቲኒየም እያልኩ ሰጠዋለሁ። እንደምታዩት የምትፈልጉትን ስም ትሰጡታላችሁ። እንዲሁም ደግሞ አገልግሎቶችንም ወይም ደግሞ ፐርኮችንም እዚህ ጋር ኤዲት ማድረግ ትችላላችሁ። ከዛም እሱን ከጨረስን በኋላ እንደምታዩት ቀጣይ አማራጭ አለ። እነዚህንም ቲክ አርግተን ኔክስት እንለዋለን። ከዛም ወደ ታች ስክሮል አድርገን እንደምታዩት ሶስቱንም አማራጮች ቲክ አርግተን አግሪ እንለዋለን። ሜምበርሺፕ በጣም ደስ የሚለው ነገር እንደምታዩት ሪቪው ያደርጋሉ ማለት ነው። የእናንተን አሰራር አይተው ከዛ በኋላ ነው አክሰፕት የሚያደርጓችሁ። ዝም ብሎ አክሰፕት አያደርጉም። በመቀጠል እንደምታዩት ተርን ኦን እንለዋለን። ከዛም ወደ ታች ስክሮል አድርገን
ብለን ቲክ እናደርግና አክሰፕት እንለዋለን እንደ ቅድሞቹ ስቴፕ ማለት ነው። ፓርትነርሺፕ ውስጥ እንገባለን። እንደምታዩት እሱም ተመሳሳይ ስቴፕ ነው። ተርኖ እንለዋለን። ከዛም እንግዲህ ምንም አይነት ኦፈር እንደሌለን ያሳያል ማለት ነው። ኦፈር ሲኖረን እዚህ ጋር ይመጣልናል። ሌላኛው ጊፍት ነው። ጊፍት የሚለውን እንጫናለን እንደምታዩት። ከዛም እያንዳንዱን እናብረዋለን ማለት ነው። ሱፐር ታንክስ፣ ሱፐር ቻት፣ ሱፐር ስቲከር እና ጊፍት የሚል አማራጭ አለ። ሁሉንም ኦን እናደርጋለን። ሱፐር ታንክስ ዩቲዩብ ላይ እንግዲህ የተለያዩ ሰዎች ቪዲዮቻችሁን ሲወዱት በኮመንት አማራጭ ኮመንት ላይ ገንዘቦችን በመክፈል ኮመንት የሚያደርጉበት አማራጭ ነው። ሱፐር ቻት እና ሱፐር ስቲከር ላይቭ ላይ ሰዎችን ኢንጌጅ ያደርጋችሁ የተለያዩ አይነት ሰዎች ስቲከሮችን በመላክ እነዛ ስቲከሮች ደግሞ ገንዘብ ስላላቸው ለነሱ በቀጥታ ይገባላቸዋል ማለት ነው። ሌላኛው አሁን የመጣው ጊፍት የሚለው ነው። ይህም እንግዲህ የቨርቲካል ላይቭ ላይ ለምሳሌ ያክል ቲክቶክ ላይ እንደምታውቁት የተለያዩ አይነት ጊፍቶች አሉ። በዛ አይነት አሰራር ማለት ነው ጊፍት ብሎ አሁን ዩቲዩብ ላይ መጥቷል። ስለዚህ ኦን ማድረጋችሁን መርሳት የለባችሁም በተለይ ላይቭ ስትሪም የምታደርጉ ሰዎች። ስለዚህ ቀደም ሜምበርሺፑን አብረተን ነበረ እንደምታዩት ሜምበርሺፕ የሚለው አሁንም በትክክል አልጨረስንም ማለት ነው። ስቴፑን ሜምበርሺፕ የሚለው እንጫናለን። እንደምታዩት ኮንግራቹሌሽን ዩ አር ሬዲ ቱ ላውንች ይላል። አፕሩቭ አድርጎልናል ማለት ነው። ቀደም ለነገርኳችሁ አፕሩቭ መደረግ አለበት ብያችሁ ነበረ። አሁን ላውንች እንለዋለን። እንደምታዩት ሜምበርሺፓችን ላይቭ ሆኗል ማለት ነው። እያንዳንዱ ሰው ገብቶ የትኛው ሌቭል መምረጥ እንዳለበት እያንዳንዱ ነገር መከተል ይችላል። እንደምታዩት ከታች ሊንክ አለ ሼር የምታደርጉት ቻናላችሁ ላይ ማስተካከል ያለባችሁም ነገር ካለ በቀላሉ ማስተካከል ትችላላችሁ። ኦፍ ማድረግ ከፈለጋችሁም እዚህ ጋር ነው ኦፍ የምታደርጉት። ስለዚህ ሜምበርሺፕም አሁን ኢርን ውስጥ ተካቷል ማለት ነው። እንደምታዩት ሾፒንግ ብቻ ነው የሚቀረው። ሾፒንግን ደግሞ በሌላ ቪዲዮ ሰራላችኋለሁ። ምክንያቱም ኢትዮጵያ ውስጥ ብዙ ኢንተረስት ያለ አይመስለኝም። ፍላጎት ካላችሁ ንገሩኝ፣ እኔ በቀጣይ ቪዲዮ ሰራላችኋለሁ። እስከዛ ኦን አላረገውም። እንደምታዩት $0 ይላል። ፕሮሰሱን አልጀመረም ማለት ነው። ሞኔታይዙን ኦን ካረጋችሁበት ቀን ጀምሮ ማለትም እነዚህን እያንዳንዱን አሁን ያልኳችሁ ነገር ኦን ካረጋችሁ ቀን ጀምሮ ከ2 ቀን በኋላ ነው መቁጠር የሚጀምረው። ሳንቲሞች ነው ማለት ነው የሚቆጥሩት። በአንዴ ዶላር በጣም ብዙ ዶላር የሚሰራ እንዳይመስላችሁ። ሌላው ደግሞ ቪዲዮቹ ስትጭኑ እንዴት ኦን እንደምታደርጉ አሳያችኋለሁ። እንደምታዩት ኮንተንት ውስጥ ገብተን ቪዲዮን ኤዲት የምናደርግበት አማራጭ የእርሳስ ምልክት አለች፣ እሷን እንጫናለን። ከዛም ሾው ሞር የሚለውን በመጫን እንደምታዩት ወደ ታች ስትመጡ ሞኔታይዜሽን የሚል አማራጭ አለ፣ እሱን እንጫናለን። አሁንም ሞኔታይዜሽን የሚል አለ። እንደምታዩት ኦን ሆኗል። ሁሉንም ኦን ስላደረኩ ኦን ሆኗል ማለት ነው። ነገር ግን ከዚህ በኋላ ቪዲዮ ስትለቁ በዚህ መልኩ ነው ኦን የምታደርጉት። እጅግ በጣም ቀላል ነው ብዬ አስባለሁ። ግራ ያላችሁ ነገር ካለ ኮመንት ላይ ጻፉልኝ። ሌላው ነገር ደግሞ ባለፈው ሳልነግራችሁ የረሳሁት ነገር አለ። ይህም እንግዲህ ቻሌንጃችንን ስናስጀምር የዩቲዩብ አናሊቲክስን ለእናንተ ማሳየት ይኖርብኛል። ምክንያቱም ከ30 ቀን በኋላ ምን አይነት ለውጥ እንዳለው አሳያችኋለሁ። አሁን ያለውንም አሳያችኋለሁ። ስለዚህ በዴይሊ አፕሎድ ውስጥ ምን ያህል ለውጦችን እናገኛለን የሚሉትን በዛው እናንተም ትምህርት እየወሰዳችሁ እንድትሄዱ ነው። እንደምታዩት አሁን ላይ ስክሪን ሪከርድ አድርጌ ማሳያችሁ የዛሬው አናሊቲክስ ነው ማለት ነው። የዴይሊ አፕሎዳችንን የምንጀምርበት አናሊቲክስ ነው። ከ30 ቀን በኋላ ደግሞ ምን ይመስላል የሚለውን አብረን እናያለን። ስለዚህ አሁን ባሳያችሁ መንገድ 2026 ላይ ዩቲዩብ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ። እጅግ በጣም ቀላል ነው ስቴፖቹ። ምንም የተወሳሰበ ነገር አለው ብዬ አላስብም። ነገም ሌላ እንደዚህ አይነት ጠቃሚ ቪዲዮዎችን ይዤላችሁ እመጣለሁ። እናንተም እንዲሰራ የምትፈልጉት የቪዲዮ ሐሳብ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።